ዘራፍ 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 ብሩኬ ወንድ አውሬ ሲሆን አንፈራፈረው ትልቁን ዝሆን የማንም በሬ የሚፎክረው ያራድዬ ልጅ እስኪነሳ ነው። ዘራፍ ትላለህ እንደ ምንም የማያመጣሉ። አንተ ዝናን ከገጠምከው እኔ እንድታከብረኝ ነው። ምን ይቅርታ አገኘውልህ ናና ወስደህ አግባት ልትዩ ነው የምትደውይለት? አልገባኝም። ሉላን ካገኘት አንቺ ምን ብሎ ይፈልግሻል? ልክ ነሽ አንቺ ልክ ሳትሆኚ። ቅድስቴ በመጨረሻም ለብሩክ የደበቀችውን ነገር ልትነግረው 1 2 3 ቆጠራ ላይ ናት ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ማህሌት አንድ የቀረኝ የመጨረሻ እድል ገንዘብ ለማግኘት ሞገስን ማስገደል ነው። ሞገስን ለማስገደል እያለች እንግዲህ በዙሪያው ብዙ ስራ እየሰራች ነው። ሞገስንም ለማስገደል በዙሪያው ያስቀመጠቻቸው ሰዎች አይቼዋለሁ። ሊገናኙ ነው። ዳጣና ብሩክ እሷን ለማግኘት መጥተዋል ብሏቸው እሷም ደግሞ ለዝና ስትነግረው ዝና እኔ እሱን በአካል ማግኘት አለብኝ፣ በአይኔ መብላት አለብኝ፣ ስለዚህ ወደ እሱ መሄድ እፈልጋለሁ ሲላት እየጎተተች ቀጥ አድርጋ ወደ እሱ ትወስደዋለች። ሞገስም ጓደኛውን ብሩክን ማግኘት ስላልፈለገ ከዳጣ ጋር እሱ አብረው መሆናቸውን ብሩክና ዳጣ አብረው መሆናቸውን ሲመለከት አቅጣጫውን አዙሮ ወደ ኋላ ተመልሶ ወደ ቤቱ ሄዷል። እሷም ደግሞ ምን ሆነሃል አንተ ፋራቱን ጓደኛ እኮ ነው ይቅርታ አድርግለትና እያው ብትለውም በቃ አያስፈልግም በማለት ራሳቸውን እንዲጠብቁ ማህሌትና ዝና የትም ቦታ እንደሚኖሩ ሊኖሩ እንደሚችሉ ስለሚያውቅ ስለዚህ ራሳችሁን መጠበቅ አለባችሁ እሱንም እንዲጠነቀቅ ነገር እኔ ግን ተመልሻለሁ በማለት ተመልሶ ነበረ። ዳጣና ብሩክም ደግሞ እሱን እንከተለው በየት ነው በዚህ ነው እያሉ እየተከተሉት እሱን እንደምንም አናግራለሁ ዝም እያል መለስም ብሎ ነበረ። እነሱ በአንድ አቅጣጫ ሲሄዱ እሱ በሌላ አቅጣጫ ተመልሶ ሲሄድ ዝናና ማህሌት ደግሞ በአንድ አቅጣጫ ብሩክንና ዳጣን ይመለከቷቸዋል። ታዲያ ነገር የሚወድለት ዝና ደግሞ በቃ እፈልጋቸዋለሁ በማለት ጥግ ድረስ ተከታተላቸውና ፊት ለፊት በመምጣት ነገር የሚወድለት ዝና ሚስቴን አምጡልኝ ሲልም ነገር ይጀምረዋል። ብሩክም እየተከታተላችሁን ነበር ማለት ነው፣ ከቅድም ጀምራችሁ ከኛ ምንድነው የምትፈልጉት? ለምንድነው የምትከታተለኝ ሲልም ይጠይቀዋል። እሱም ደግሞ ሚስቴን ደብቃችኋል፣ ሚስቴን ወስዳችኋል፣ አለቃ። እሱን ሲያገኘው እብደቱ ነገሩ ይነሳበትና መጮህ ይጀምራል። ሚስቴን አምጡ፣ ሚስቴን ወስዳችኋል እያለ ይጮሃል ይደነፋም። ብሩክም ደግሞ ተረጋጋ፣ እኔ እንድትረጋጋ እየነገርኩ ነው ቢለውም መረጋጋት ያቃተው ዝና ደግሞ በገዛ እጁ ዱላ ይጀምረዋል። ታዲያ ብሩክም ዝም አላለውም፣ እሱም መልሶ ሰጥቶታል። ማህሌትም ደግሞ እባክህን በቅርብ ነው ራሱ የተሰፋው ስትልም ገላጋይ ሆና አረፈች። በመጨረሻም ገላጋይ ሆነች። ሰው ልታስገድል ይዛ ሄዳ እሱን አስገድለው ነበር። እባክህ በቅርብ ነው ራሱ የተሰፋው፣ ራሱ እያበጠ ነው፣ እባክህን ብሩክ በማለት ብሩክን ተማጽና ወደ ቤቷ ተመልሳለች። ብሩክም እባክሽን አንቺ ሴትዮ ከህይወቴ ራቂልኝ፣ ከህይወቴ 40 ክንድ እንድትርቂልኝ ያደረግሻቸውን ነገሮች ይመርሳልሽ እንዳይመስልሽ፣ ሁለተኛ አይንሽ ማየት አልፈልግም፣ ዘወር በይልኝ በማለት አባሯታን ከፊቱ። ሞገስ ወደ ቤቱ እንደተመለሰ ለሉላ ቤት መቀየር አለብኝ ይላታል። እሷም ደግሞ ለምንድነው ቤት የምንቀይረው? ምን ሆነሃል? እየተከታተሉ ነው እንዴ? ቦታችንን አወቁት እንዴ ስትለው አዎ እየተከታተለን መሆኑን አረጋግጫለሁ። ትላንትና ዳጣን ለማግኘት ሄጄ ነበረ፣ ነገር ግን እየተከታተሉን መሆናቸውን ከዛ አውቃለሁ ይላታል። እሷም ደግሞ እሺ ትላንት ለምንድነው ዳጣን ሳታገኛት እየተመለስከው ብላ ስትጠይቀው እሱም ደግሞ ከብሩክ ጋር ስለነበረች ብሩክን ማየት ስለማልፈልግ ለዛም ነው ተመልሼ የመጣሁት ሲላትም ሉላም ደግሞ ጥሩ አላደረክም ሞገስ፣ እሱ እኮ ጓደኛ ነው፣ የልጅነት ጓደኛ ነው፣ ይህንን ማድረግ የለብህም፣ ለምን ተመለስኪ? ለምን አላገኘሁም? ይበቃል፣ ያውና እኔ ደህና አይደለሁ እንዴ? እሱ እኮ ምንም ጥፋት አላጠፋም፣ እሱም ያን ነገር ያደረገው ለልጁ ብሎ ነው፣ አንተም ደግሞ ለእኔ ብለህ ነው። ስለዚህ አሁን ደግሞ እኔ ደህና ነኝ፣
ነገር ግን የዛን ሰዓት ብሩክ እንደዛ ባያደርግ ኖሮ ምሳሌ ትሞት ነበር። ዋናው ነገር አሁን የምሳሌ መትረፍ ነው። ስለዚህ ማህሌትም ሬሳዋን እያንዘባዘበች አንስታ ወደ ቤቷ ተመልሳለች። እሱም እንደዛ ብሎ እባብ አፈር ልሶ እንደሚነሳ አያውቅም እንዴ እያለ ከቦታውም ሳይንቀሳቀስ እንደለመደበት ማህሌትም መልካም ነገር እንዳደረገ ለእህቷ ለኤፍራታ ዝና ብታየው፣ በተለይም ደግሞ ብሩክ ከመታ በኋላ እንዴት እንደተቀየረ እንዳውሬ እያደረገው ነው ትላታለች። እሷም ደግሞ ማህሌት እባክሽን ተቀየሪ፣ እባክሽን ተመለሺ፣ ይህንን ነገር አቁሚ፣ ሞገስን ገድዬ ቤት አገኛለሁ ከምትይው ነገር ውጭና ይልቅ ትልና ሌላ በኩል ሀሳብ የምትሰጣትን እንድትበረታታ እና ዝናን ይልቅ የራሷን እንድታደርግ ትመክራታለች። አሁን ደግሞ የባስ እና ይበልጥ እንድትሰሪ በማለት ወደዚሁ ታጠናክራታለች። እናም ስለ ሉላ ቦታ ስታጣራና ልትነግረው ስትል ያወቀችውን ነገር አሁን ምን ተነጋግረን ነበር? ለምንድን ነው ሉላ ያለችበትን ቦታ ለሱ የምታሳውቂው? ሉላን እኮ ያለችበትን ቦታ ጠቆምሽለት ማለት እኮ ስለዚህ አንቺ ዝናን አታገኙም በማለት ስለዚህ አሁን ደግሞ አንድ አላማ እንዲሁም ደግሞ ሉላን ብታገኝ ላትሰጠው እያሰበችና እየተፈላሰፈች ነው። ምሳሌ ከዚህ በፊት ጤናማ ስላልነበረች ታግዳ የነበረውን ነገር በሙሉ ዛሬ ካላደረጉ አልፈልግም እምብየው እያለች ትበጠብጣለች። ታዲያ የምትበጠበጠው ቅድስትም ልቧ ውልቅ እስኪል ድረስ ምሳሌ ሌት ተቀን ታጫውታለች። ከምሳሌ ጋር ሌት ተቀን ትደንሳለች፣ ሌት ተቀን ትዘላለች፣ ትጫወታለች። እባክሽን ምሳሌ ያምሻል ታይ ብትላትም እምብየው መጫወት ፈልጋለሁ ቀጥይ እያለች አንቺ ለአመታት ስልታገልግለሽና ግደስ ስለነበረ አሁን እኔ ረፊ ብልሽ ይደክምሻል ብልሽ ስለማይገባሽ ማህሌት በቅርቡ ሞገስን እገለዋለሁ፣ ሞገስ ይሞታል፣ ቤቱንም አገኛለሁ፣ ዝና ቤቱን ይገዛልኛል፣ ምናልባት ጊዜ ደግሞ ይወስድ ይሆናል እንጂ ሞገስ መሞቱ አይቀርም እያለች ትደነፋለች። ኤፍራታም ደግሞ አንቺ ሰው ተረጋጊ፣ እንዲሁም ደግሞ አስከትላም ደግሞ ብሩኬኔ ነው፣ ብሩኬኔ የማይሆን ከሆነ የማንም እንዲሆን አልፈቅድላቸውም ትላለች። ኤፍራታም ይኸውልሽ አንድ ማሰብ ያለብሽ ነገርና ማስታወስ ያለብሽ ነገር ብሩክ በቀለኛ ነው እያልሽ ነበረ፣ ብሩክ ያደረጉትን ነገር አይረሳም እያልሽ ነበር፣ አንቺ ደግሞ እንደበደልሽው አትርሺ። ስለዚህ ኤፍራታ ለማህሌት ዝና ብር አልሰጠሽም ወይ ስትል ስለ ገንዘብ ጠይቃታለች። እሷም ደግሞ ብታዩ እኮ ሉላ ራሱን ከደበደበችው ጋር ብሩክ ሲመታው እንዲሁም ደግሞ ከሉላ ጋር ብታዩ እኮ እንዴት አውሬ እንደሆነ ተደማምሮበት የሉላ ናፍቆት ጋር እንዴት አውሬ እንደሆነ እንኳን ገንዘብ ልጠይቀው ይቅርና እንዴት እንደሚያስፈራ ስትላት እሷም ደግሞ እንግዲህ ታዲያ እሱ ገና ለገና አሞታል ብለን እኛ ችግር ውስጥ ልንገባ ነው እንዴ ስትልም በሰው ቁስል እንጨት ስደዱበት አይነት ጥያቄ ገንዘቡን ከየትም ቢሆን አምጪ የማለት ነገር ጠይቃታለች። እሷም ደግሞ አንቺ ግን አስተሳሰብ የለሽም እንዴ ገንዘቡን እኔ እንዴት ነው የምጠይቀው እንደዚህ ብሎ ለማንኛውም አንቺ ይሄንን ያህል ገንዘብ ወዳጅ አትሁኚ በማለት ገንዘብ እንደሚያጠፋ ትነግራታለች። ልክ አንቺ እንደምጠዩ ማለትሽ ነው ስትላት እሷ እኔ ገንዘብ ብጠላም ባልጠላም ነገር ግን እያጠፋኝ እንጂ እንደዚህ ገንዘብ መውደዴ እየጠቀመኝ አይደለም። ለማንኛውም እንደዚህ ስግብግብ አትሁኚ፣ ነገር ግን ዝና የሰጠኝ ገንዘብ ስላላለቀ ገንዘብ ሰጥሻለሁ፣ ነገር ግን እንደዚህ አትሁኚ በማለት ይህን ምላሽ ትመልስላታለች። ቢሆንም ግን ኤፍራታ ለማለት የፈለገችው ገንዘብ ካላመጣሽ ቤት የለቀሽ ውልቅ በይሌ ለማለት ነው። ቅድስቴ ለብሩክ የሆነ ነገር መናገር እንደምትፈልግ ፈራ ተባ እያለች ነግረዋለች። እሱም ደግሞ እድል ሰጥቷታል። ምንድነው መናገር የምትፈልጊው? ምን እንዳደርግልሽ ነው የምትፈልጊው? ሲለመሱ አሳፍሯታል። እሷም መናገር የፈለገችው ሌላ ነው፣ እሱም የተረዳት ደግሞ በውለታ ነው። ለልጅ መትረፍ በህይወት ለመቆየት ትልቁ ምክንያት አንቺና ሞገስ ናችሁ። ስለዚህ ምንም ነገር ቢያስፈልግሽ የምትፈልጊውን ነገር ሙሉ ለማድረግ እኔ ለአንቺ ታዛዥ ነኝ ሲልም እንግዲህ ውለታ ከፋይ እንደሆነ ተናግሯል። እሷም ደግሞ ወደ ቤተሰቦች መሄድ እንዳለብኝና እድሜ እየሄደ ስለሆነ ዛሬ መተካት እፈልጋለሁ ስትልም ሞገስ ለዳጣ ለመደወል ከቤት በወጣበት አጋጣሚ ተከታታዮቹ ሞገስ ከየት እንደወጣ አድራሻውን በማጣራት ለማህሌት ይደውሉላትና ይነግሯታል። ታዲያ ስልኩን ገና ሳትዘጋ ኤፍራታም ደግሞ ስለምን እንዳወራሽ ገብቶሻል፣ አሁን ለዝና የምትደውዩና ለዝና አሳውቀዋለሁ የምትዩ ነገር ትክክል አይደለም ስትልም ወደኋላ መልሳታለች። አስበሽ
አግኝተሽዋል፣ አንቺ ዝናኔን ያደርጋለሁ እያልሽ እየለፋሽ ነው። ስለዚህ አሁን አገኘኋት ብለሽ ወስደሽ ልታስረክቢው ነው ወይ? በገዛ እጅሽ ችግርሽን ልታመጭ ነው እንዴ? ልታስፋፊ ነው እንዴ? ዝናን እኮ አገኘሁልህ ሉላን ማለት ወስደሽ ሰጠሹ ማለት ሁለተኛ ዘወር ብሎ አያይሽም ስትልም ግራ አጋብታታለች። ግራ የተጋባችው ማህሌትም እሺ በቃ አስብበታለሁ፣ አንቺ ትክክል ሳትሆኚ አትቀሪም በማለት ሉላን አሳልፋ ለመስጠት ለዝና ግራ ተጋብታለች። ለራሷ ጥቅም ስትል ሉላን ብታገኛትም አሳልፋ ላለመስጠት እያሰበች ነው። ሞገስም ወደ ውጭ በመውጣት ለዳጣ ይደውልላታል። ዳጣ ዛሬ አንድ ትልቅ ሰርፕራይዝ አዘጋጅቼልሻለሁ መገናኘት አለብን ይላታል። እሷም ሰርፕራይዙ ምንድነው ስትለውም እሱም ገመቺ፣ እሷም መቼም ከቦርገር አትወጣም ልትጋብዘኝ ነው በማለት ስለ ሆዷ ታነሳለች። አንቺ ግን መቼ ነው ከሆድሽ የምትወጪው? እስኪ ሌላ ነገር ጥሩ ነገር አስቢ በማለት ለማንኛውም ከክፍለ ሀገር የተሰጠን ጥቆማ ባህር ዳር ሄዷል የተባለው ሰውዬ ደውሎልኝ ነበር አግኝቼዋለሁና አድራሻውን ጠቁመውኛል። ስለዚህ መገናኘት አለብን በማለት በደስታ ሰብሯታል። ዳጣም በደስታ ክንፍ እያለች እያበደች እሱን ተከትላ እሱ ወደ ጠቆማት ቦታ ሄዳለች። ከሞገስ ጋርም አብረው ሆነው የዳጣን ቤተሰቦች አድሬስ በጠየቁበትና ባጣሩበት በተሰጡት መረጃ መሰረት አካባቢውን እያጠያየቁ ልክ እንደ ትላንቱ ዛሬም አካባቢው ላይ ደርሰዋል። አለ የተባለው የመጨረሻ እድል ቤት ላይ ደርሰዋል። ቤቱም እንግዲህ የመጨረሻ እድል ይሄ ነው ተብሏል። ቤቱንም እያንኳኩ ነበር። በቀጣይ የዳጣ ቤተሰቦች ይቀበሏት ይሆን ወይስ ደግሞ አውጥተው እንደጣሏት ይክዷት ይሆን? በሚቀጥለው ክፍል ተመልሰን የምናየው ይሆናል። ስለምትከታተሉኝ ውድና የተከበራችሁ ቤተሰቦቼ ከልቤ አመሰግናለሁ። የደወል ምልክቷን በመጫን